የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና በዙም እያስተማርን እንገኛለን። በየትኛውም ዓለም ሁናችሁ በአጭር ጊዜ ውስጥ አማርኛን፣ እንግሊዘኛን፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ +251 9 23 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን እንዳትረሱ። ዛሬ ይዤላችሁ የመጣሁት የአማርኛ የአረፍተ ነገር ንባብ ልምምድ ይሆናል። የተለያዩ አረፍተ ነገራትን ወደ 10 የሚሆኑ አረፍተ ነገራትን ይዤላችሁ መጥቻለሁ። እነዚህ አረፍተ ነገራት ቀለል ያሉ ናቸው። እንዴት በቀላል መንገድ ማንበብና መጻፍ እንደምንችል በቀላሉ እናያለን። ደብተርና እስክርቢቶ ይዛችሁ ቢቻላችሁ እየጻፋችሁ ቪዲዮውን እያቆማችሁ መለማመድ ይኖርባችኋል። ወደ ክላሳችን እዚህ ጋር ስንመጣ የተለያዩ አረፍተ ነገራት አሉ። ወደ 10 የሚጠጉ አረፍተ ነገራት አሉ። እነዚህን አረፍተ ነገራት እንዴት በቀላል መንገድ እንደምናነብ እናያለን። አብሮ እናነብ። ልጁ መኪና አጠበ። ልጁ አንድ ቃል ነው። ከአንድ ቃልና ከሌላ ቃል መካከል ይችን የምታክል ስፔስ ሁልጊዜ ያስፈልገናል ማለት ነው። በምንጽፍበት ጊዜ ከቃልና ከቃል መካከል ስፔስ ያስፈልጋል። ልጁ ብለን ስፔስ አለን። ደን መኪና ብለን ደግሞ ስፔስ አለን። ልጁ አንድ ቃል ነው። መኪና ሌላ ቃል ነው። አጠበ ብለን ደግሞ 4 ነጥብ አስቀመጥን ማለት ነው። ልጁ መኪና አጠበ 4 ነጥብ። ልጁ መኪና አጠበ። አንድ ላይ ስናነብ ልጁ መኪና አጠበ የሚል አረፍተ ነገር እናገኛለን ማለት ነው። አረፍተ ነገርን በምንጽፍበት ጊዜ መርሳት የሌለብን ነገሮች አንደኛ ከቃልና ከቃል መካከል ስፔስ፣ ደን አት ዘ ኤንድ ኦፍ ዘ ሴንቴንስ ከአረፍተ ነገሩ መጨረሻ ደግሞ 4 ነጥብ ወይም 4 ነጥብ ማስቀመጥን መርሳት የሌለብን ነገሮች ናቸው ማለት ነው። ልጁ መኪና አጠበ የሚለው ባለ 3 ቃል አረፍተ ነገር ነው ማለት ነው። ልጁ አንድ፣ መኪናና አጠበ የሚሉ 3 ቃላት ነው ያሉን። የነዚህ የ3 ቃላት ስብስብ ነው ማለት ነው። ልጁ መኪና አጠበ ይላል። ሰከንድ ዋን ሁለተኛው ተማሪዎቹ ጎበዞች ናቸው። አሁንም 3 ቃል ነው ያለን። አንደኛ ተማሪዎቹ ይላል። የተ የማ የሪ የወ እና የቹ ስብስብ። ሌላኛው ጎበዞች የጎ የበ የዞ እና የች ስብስብ። ሌላኛው ደግሞ ናቸው የሚል 3ኛ ቃል ነው። የና የቸ እና የው ስብስብ። መጨረሻ ላይ ሊቀመጥ የሚችለው 4 ነጥብ 4 ነጥብ ይሆናል ማለት ነው። ተማሪዎቹ አንድ ቃል፣ ጎበዞች ሌላኛው ቃል፣ ናቸው ሌላ 3ኛ ቃል። 3ቱንም ቃላት አንድ ላይ ስናነብ ተማሪዎቹ ጎበዞች ናቸው የሚል አረፍተ ነገርን መመስረት ቻልነ ማለት ነው። በጣም ጥሩ። ወደ 3ኛ ስንመጣ ኳስ የኮ የስ ስብስብ ኳስ አንድ ቃል ነው። መጫወት የመ የጫ የወ የት ስብስብ ሌላኛው ቃል። እፈልጋለሁ የእ የፈ የል የጋ የለ የሁ ስብስብ። ስለዚህ ኳስ አንድ ቃል አለን። መጫወት ሌላ 2ኛ ቃል፣ እፈልጋለሁ 3ኛ ቃል። አሁንም 3 ቃል ነው ያለን። 3ቱን ቃላት አንድ ላይ ስናነብ ኳስ መጫወት እፈልጋለሁ 4 ነጥብ። ኳስ መጫወት እፈልጋለሁ 4 ነጥብ። 4ኛ ጋር ስንመጣ ችግኞችን የች የግ የኞ የችና የን ስብስብ ነው። ችግኞችን መትከል የመ የት የከ እና የል ስብስብ መትከል
አለብን አለብን የአ የለ የብ የን ስብስብ አለብን። ሶስት ቃል አለን። ችግኞችን 1 መትከል 2 አለብን 3 አንድ ላይ ስናነብ ችግኞችን መትከል አለብን ችግኞችን መትከል አለብን። እዚህ ጋር የምንረዳው ነገር ቢኖር ቃሉን ስናነብ ፊደላትን በፍጥነት መጥራት ነው። ፊደላትን ሳንቀይር ወይንም ሳናስቀር ወይም ሳንጨምር የተጻፉትን ፊደላት በስነ ስርዓት በፍጥነት ስንጠራ ቃልን ይሰጣል። እነዚህ ቃላትን ደግሞ አጣምረን አንድ ላይ በፍጥነት ስንጠራ አረፍተ ነገርን እናገኛለን። አሁን ችግኞችን የሚለውን ችግኞችን እነዚህ ፊደላትን አንድ ላይ ስንጠራ ችግኞችን የሚል ቃል አገኘን ማለት ነው። ሌላው ደግሞ መትከል የሚለውን መትከና ልን አንድ ላይ ስናነብ መትከል የሚለውን ቃል አገኘን ማለት ነው። ዘ ሰርድ ዋን ደግሞ አለብን የሚለውን ቃል አገኘን። ችግኞችን መትከልና አለብን የሚሉትን ቃላት ደግሞ በፍጥነት ስንጠራ ችግኞችን መትከል አለብን የሚል አረፍተ ነገር አገኘን ማለት ነው። አረፍተ ነገርን ስናነብ ቃላትን በፍጥነት መጥራት ነው ማለት ነው። ችግኞችን መትከል አለብን 4 ነጥብ። ወደ ቀጣዩ ስንመጣ ናትናኤል የሰው ስም ነው። ናትናኤል የና የት የና የኤ እና የል ስብስብ ነው። ናትናኤል መጽሐፍ የጽ የመ የጽ የሃና የፍ ስብስብ ነው። መጽሐፍ ማንበብ የማ የን የበ የብ ስብስብ ነው። ማንበብ ይወዳል የይ የወ የዳና የል ስብስብ ነው። አሁን 4 ቃል ነው ያለን። ናትናኤል 1 መጽሐፍ 2 ማንበብ 3 ይወዳል 4 የትኛውም ቃል ቢጨመር ምንም አይነት የንባብ ለውጥና አያመጣም ማለት ነው። ቃላትን በፍጥነት ማንበብ ብቻ ነው የሚጠበቅብን። ናትናኤል መጽሐፍ ማንበብ ይወዳል። ናትናኤል መጽሐፍ ማንበብ ይወዳል 4 ነጥብ የሚል አረፍተ ነገር እናገኛለን ማለት ነው። እሱ ወንበሩን ሰበረው። እሱ ወንበሩን ሰበረው። አንድ ላይ እሱ ወንበሩን ሰበረው 4 ነጥብ ይሆናል ማለት ነው። አፎሚያ ጥርሷን ቦረሸች። አፎሚያ የሰው ስም ነው። ጥርሷን ቦረሸች። አፎሚያ ጥርሷን ቦረሸች 4 ነጥብ የሚል አረፍተ ነገር አገኘን። 8ኛ ላይ ድመቷ አይጥ ያዘች 4 ነጥብ። ድመቷ አይጥ ያዘች 4 ነጥብ። ኃይሉ በሩን ዘጋ። ራህመት ወንድሟን መከረች። ራህመት ወንድሟን መከረች 4 ነጥብ። ቤተሰቦች እንዴት ቀላል መንገድ አረፍተ ነገራትን ማንበብ እንደምንችል አይተናል ማለት ነው። ልጁ መኪና አጠበ። ተማሪዎቹ ጎበዝ ናቸው። ኳስ መጫወት እፈልጋለሁ። ችግኞችን መትከል አለብን። ናትናኤል መጽሐፍ ማንበብ ይወዳል። እሱ ወንበሩን ሰበረው። አፎሚያ ጥርሷን ቦረሸች። ድመቷ አይጥ ያዘች። ኃይሉ በሩን ዘጋ። ራህመት ወንድሟን መከረች እና የመሳሰሉትን አረፍተ ነገራትን በደንብ ማንበብ እንደምንችል አይተናል ማለት ነው። እናንተ ፕራክቲስ ማድረግ ይኖርባችኋል ማለት ነው። በዚህኛውም ሆነ በሌላ ቃል የተለያዩ አረፍተ ነገራትን እየጻፋችሁ በደንብ ማንበብና መጻፍን መለማመድ ይኖርባችኋል ማለት ነው። እንዲሁም በየትኛውም ዓለም ሆናችሁ የመማር ፍላጎት ካላችሁ +251 923 14 67 69 ወይም ከስር ባለው ስልክ ደውላችሁ በመመዝገብ መማር ይቻላል። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።